ሀኒቾ እንትን አድርጊው እስኪ በጣም ፕሪሳይዝ አድርጊው እስኪ በአንድ ስቴትመንት እንዲሰሙ። ያ አማን ምንድነው ጥያቄ? ትናንት እምነቴን ይረዝማል። ሲሶቤት ገብቼ የተናገርኩትን ስለ ጥምቀት ብቻ ነው የተናገርኩት። እኔ ያነበብኩትን እኔም ራሴ አንብቤዋለሁ አለኝ እኮ የሉትራን ካቴኪዝም አለኝ በአማርኛው አንብቤዋለሁ እና ሌላም ተጨማሪ መጽሐፍቶች አንብቤያለሁ እምነታቸው በአጠቃላይ የሉትራን ቸርች ማለት ነው። እና እኔ ያልኩትን ነው ትናንት የተናገርኩትን ነው የሚያምኑት። ስለዚህ ከሉትራን ውጭ ነው የኦርቶዶክስ ጥምቀት ሊያመንሹ ያሉኝ ስለሆነ እንግዲህ ይሄንን ነው የኦርቶዶክስ ጥምቀት ነው ያመንሽው ቢሉሽ ለምን ትደነቂያለሽ? የኦርቶዶክስን ጥምቀት እኮ ተቀብሎ መልሶ ማያጠምቋ ቤተክርስቲያናት አሉ እኛ ጋር እኮ። ሉትራን አታጠምቅም የኦርቶዶክስን ጥምቀት፣ የካቶሊክማ አታጠምቅም እኮ። እሱ እኮ ነው እንትኑ የሚገርመው አማን። ያ እና እሱ ኦፌንድ ሊያደርግሽ አይገባም ነው። ግን ኤግዛክትሊ አንቺ እንዴት ነው ዲፋይን ያደረግሽው የሚለውን ነው ያው መስማት የፈለኩት። እንደዚህ ያምናሉ ብለሽ ምናልባት ሚስ ሪፕሬዘንት አድርገሻቸው እንዳይሆን ምንድን ነው አርቲኩሌት አድርገሽ ነገር እኔ ያልኩት ምንድን ነው ማለት ነው። ከአምስት ደቂቃ በላይ ራሱ አልቆየሁም። እዛ የልጅቷን ጥያቄ ለመመለስ ነበር ብቻ የገባሁትና አለ ዩቲዩብ ላይ ከፈለክ ይኸው በጣም የተንዛንዛም አይደለም። ምንድነው ያልኩት እኔ እንግዲህ ጥምቀት ልክ ነው። ጥምቀት ለድህነት ነው የምናምነው። ጥምቀት ለኃጢአት ስርየትም ነው። ለምን ሐዋርያት የመጀመሪያ ቤተክርስቲያን ከሐዋርያት ሥራ ምዕራፍ 2 ብንጀምር ጴጥሮስ ከሰበከ በኋላ ሰዎቹ ልባቸው ከተነካ በኋላ ምን እናርግ ብሎ ጴጥሮስ ሲጠይቁት እንዲጠመቁ ነው፣ በኢየሱስ ክርስቶስ ስም እንዲጠመቁ ንስሐ ገብተው እንዲጠመቁ የኃጢአትም ስርየት እንዲያገኙ እዛ ወዲያው ነበረ የመጀመሪያ ቸርች ብታጠምቀው። አሁን አምነው 2 ወር 3 ወር ጊዜ እንትን አይወስዱም ነበረ። ስለዚህ ያምናሉ፣ ይጠመቃሉ። ጥምቀት እምነትና ምንድነው እምነትና ጥምቀት አይለያዩም፣ የሚነጣጠሉ አይደሉም ብዬ ነው የመለስኩት። አይ ቲንክ እዛ መሀል ላይ አኪም ብሎ ጠየቀኝ። ሰውየው አምኖ እስኪጠመቅ ያለችው ጋፕ አንድ ሰዓት ምትሆን እንዴት ነው ብሎ ሲጠይቀኝ በቃ እኔ እዛው ተመልሼ እኔ ሐዋርያት ሥራ ምዕራፍ 2 ነው እግዚአብሔርን ወደ ማወቅ ጌታ ኢየሱስን ወደ ማወቅ ደርሷል። ግን ኃጢአታቸው ግን የሚሰራው አምነው ሲጠመቁ ነው። ንስሐ ገብተው አምነው ንስሐ ገብተው ሲጠመቁ ኃጢአታቸው ይሰራያል ብዬ ተናገርኩኝ ማለት ነው። አይ ቲንክ ባልሳሳት ግን ዩቲዩብ ላይ ቨርሽን የፈጠረው ይሄኛው ንግግር ነው እና የወንጌላውያን እምነቱ ምንድነው ያሉኝ፣ ልክ አይደለሽም፣ ይሄ የኦርቶዶክስ እምነት ነው እንጂ የሉትራን አይደለም አሉኝ። እኔ ያነበብኩትን ነው ቃል በቃል የተናገርኩት። እንደውም ሌላ አለ ብልክልህ አማን የባሰ እንትን አለና እሱን ራሱ አንብቤዋለሁ ለማለት ነው። ምን ላይ ነው ያነበብሽው? የትኛው ሰዓት ነው? አንድ ወንድም ነው የላከልኝ። የእሱ ከጥምቀት በፊት የተማረው የኢትዮጵያ መካነ ኢየሱስ የድነት ትምህርት ነው። ከሱ ጋር እሱም አንብቤ ነው ስለ ጥምቀት የሚያወራው ማለት ነው። ማን ነው ቄስ? የሆነ ቄስ እንትና አለ ስማቸው ጠፋብኝ፣ ግን የሆነ የሉትራን ቄስ የጻፈው መጽሐፍ ማለት ነው። ኦኬ ዳትስ ጉድ ዳትስ ጉድ። እንዲህ አድርጌ ልጀምር። አንደኛ ምእመናን አሮ ነው ይሄንን እንግዲህ ደጋግመን ተናግረናልና የአንቺው ክሌም ላይም ምለው ነገር ይኖረኛል ከዚህ መጽሐፍ በመነሳት ግን ወንጌላውያን የሆናችሁ ምእመናን ፕሮቴስታንትን የምትረዱበትን መነጽር ነው ማስተካከል ያለባችሁ። እንግዲህ ውጭ ያለውን እየታገልን ያለ ነው። እንደውም እነሱ አንዳንዶቹ እየተረዱልን ያሉት ኦኬ፣ አንዳንዶቹ እየተረዱልን ያሉት አሁን እናንተ በዛ መንገድ እንድታዩ ማድረጉ ነው የቤት ስራ እየሆነብን ያለው። ማለት ፕሮቴስታንትን ቪው ማድረግ ያለባችሁ እንደዚህ ነው የሚለውን ነገር እናንተን ማስረዳቱ ነው ችግር እየሆነ ያለው። አይነው 99.9% ወንጌላውያንም ጨምሮ ኦርቶዶክሶችንም ጨምሮ 1% እንደው አንብቦ ምናምን የተረዱ ሰዎች አዎ እንደዚህ ነው ማለት የጀመሩ ስላሉ ማለት ነው። እንደው 1% ልስጣቸውና 99%ቱ
አንድ ሉተር አስጀምሮ በአንድ ሉተር ሙቭመንት ተጀምሮ ከዛ እሱ እየመራ ይዞ ሄዶ ከኋላ ሰዎችን አስከትሏል። ከሮማ ካቶሊክ ቤተክርስቲያን የወጡ 100 ሰዎችን 200 300 ወር 1000 ሰዎችን ይዞ ወጣና ከነዛ 1000 ሰዎች መካከል ያው አጠገቡ ያሉ አሉ አይደለ? እሱ አንድ ፊት ለፊት ቢሆን ከኋላ 2 3 4 ሰዎች ይኖራሉ። ከዛ እነዚህ ኋላ ያሉ 2 3 4 ሰዎች ሳማው ቴዎሎጂካሊ ኢንፎርምድ የሆኑ ሰዎች ናቸው። እንደው ዝም ብሎ ከሜዳ የጠራውን ሰውዬ ከጀርባው እንትን አይልም። ግን ግራ የገባቸውም ነገሩ የገባቸውም ኮንፊውዥን ላይ ያሉትም ምናምን ሰብስቦ ይዞ ወጥቷል። ሰው የሚያስበው ነው እየነገርኳቸው ያለሁት። 99% ኦርቶዶክስ እና ኢቨን ፕሮቴስታንቱን ጨምሮ የሚያስቡትን የፕሮቴስታንትን እንቅስቃሴ ኦር ፕሮቴስታንትነት ምን ይመስላል የሚለው ማለት ነው። ከዛ በኋላ ከነዛ ኋላ ካሉ 3 እና 4 ሰዎች መካከል 2ቱ እንዲህ ነበር እንደ እያልክ የነበረው አዎ እኔ እንደዚህ አላምንም ብሎ የሆነ ብራንች መሰረተ። ከዛ በመደዳ ወደ ኋለኛ 11ኛ ላይ ያለው ሰውዬ ደግሞ ምን ነበር ያለው ያኛው ሉተር እንደዚህ ብሏል ብሎ እንደዚህ ገነጠለ ነው። አዎ እኔ ደግሞ እንደዚህ ነው ማምነው ብሎ ሁለተኛ አንድ ላይ ስንት ሆነ? ሉትራኑ ራሱን ላይን ይዞ እየሄደ ነው። ከዛ ወደ ጎን አንድ ተገነጠለ፣ ወደ ጎን 2 የተገነጠለ፣ ከዛ አንድ ላይ ግን ከሮማ ካቶሊክ ቤተክርስቲያን ሲሆን 3 የተገነጠለ ቡድን መጣ ማለት ነው። ከዛ ትንሽ እየቆየ 4 5 6 እያለ ያ አንዱ ግሩፕ የተበጣጠሰ ነው የሚመስላችሁ? አይደለም። ስንቴን እንንገራችሁ? አይደለም። ኤርሊ ሙቭመንቱ እንደሱ አይደለም። እሺ ሞዴሬተሮች ኮሜንት አካባቢ እያያችሁ የሚሳደቡትን እየነቀላችሁ አባሩልኝ ብሎ ቀሩ። እንደሱ አይደለም። እንዴት ነው? እሺ አይደለም። ኔጌቲቭን አወራን አይደለ? ኔጌቲቭን አወራን። የሆነውስ ምንድነው? አዎ ኤርሊ ሙቭመንቱ በነ ሉተር ይጀምራል። እንደ ኮከብ ሆኖ እግዚአብሔር የተጠቀመው ሰው ነው። ያ ወሬ ሲሰማ ዙሪክ ላይ ሌላ ሙቭመንት ነበረ። ኔዘርላንድ ላይ ሌላ ሙቭመንት ነበረ። ለምሳሌ እኔ ያለሁበት የሪፎርምድ ባፕቲስት ፌዝ ሉተር ያስጀምረው አይደለም። ለዚህ ነው ከሉተራን ጋር የሚለያይ ቴዎሎጂ ያለኝ እኔ። ሉተር አስጀምሮ ቢሆንማ ከሉተር ጋር ቀጥዬ ሄድ ነበረ። ኦኬ ኔዘርላንድ ላይ ሌላ ነበር፣ ፈረንሳይ ላይ ሌላ ነበረ። ኦኬ የነ ጆን ኖክስ ምንድነው ፋዘር ኦፍ ፕሬስቢቴሪያኒዝም የሚባለው ማለት ነው ሌላ ነው። ሉተር ጋር አይገናኙም፣ አይተዋወቁም ሁላ። ኢንፋክት ሊሰሙ ይችላሉ ሙቭመንቱ ያለበትን ማለት ነው። ግን አንድ ላይ በየቦታው የፈለቀ አይነት ሙቭመንት ነው ፕሮቴስታንትነት። ታዲያ አንድ ስያሜ ለምን ተሰጠ ሲባል ማንም የሮማ ካቶሊክ ቤተክርስቲያንን ከተቃወመ ፕሮቴስታንት ነው የሚባለው፣ ሌላ ስም የለም። ስለዚህ በሉተር በኩልም ያለው ፕሮቴስታንት ነው የሚባለው። ለምን? ሮማ ካቶሊክ ቤተክርስቲያን ተቃውሟል። የአንግሊካኑም ፕሮቴስታንት ነው የሚባለው። ግን ሉተርና አንግሊካኖች ይገናኛሉ አይደለም፣ የየራሳቸው ጥያቄ ያላቸው ነው። በዚህ መልክ ተረዱት። ፕሮቴስታንት የሚያስብለው እነዛ ለኛ የሚሰጡት ስም ነው እንጂ ኮመን የሚያደርግ ነገር ሆኖ አይደለም። ሙቭመንቱ ዲፍረንት ነው። በየፈርጅ ነው የወጣው፣ በየመንገዱ ነው የወጣው። ስለዚህ ሉትራኖች አሁን ኤግዛክትሊ ሃና እንደምትለው አይነት ነገር ቢሉ እንኳን መብታቸው ነው። ለምን? የነሱ ላይን ኦፍ ኢንተርፕሪቴሽን ስለሆነ። እና መተኔ ልዳኘኝ ነው ነገ በሌላ ሙቭመንት የወጣውን የባፕቲስት ትራዲሽንን እኔ ልትቃወመኝ ነው? እናወራለን። ኮመን የሆነ አንደርስታንዲንግ ያለንን ቦታ መስመር እንይዛለን። እነዚህ ነገሮች ዋናዎቻችን ናቸው እንላለን። እነዛ የለጠፉብን ኮመን የሚያደርግ ስም አለን ፕሮቴስታንት የሚል፣ ከዛ እንቀጥላለን ነው ታሴት። ለምንድነው ማይናፍቀኝ? አንድ ፓፓል ስርዓት ውስጥ ያለ በቃ የትኛውም ዓለም ጥግ ላይ ብትሄዱ ፖፑ ነው ምናምን። ስለዚህ ስትራክቸሩ በጣም ጠንካራ የሆነ ልክ እንደ ፕሮቴስታንት ሙቭመንት እዛም ሆኖ የጀመረ ያልሆነ በአንድ ስትራክቸር መሄድ ልክ እንደዛው ወደ ኦርቶዶክስም ምናምን። ለምንድነው ማይናፍቀኝ? እዚህ ጋር እውነት አለ ብዬ ስለማምን ነው። አይናፍቀኝም እዛ ያለው ነገር። ኑ ወደ አንዲቷ ምናምን ሲሉ አያስደነግጠኝም፣ አይናፍቀኝም፣ አልሄድም። የመሄድ ፕላንም የለኝም። ለምን? ሂር ኢዝ ደ ላይት። እኔ ብርሃን እዚህ ያለ ብዬ አምናለሁ። ኦኬ ደን ኮመን የሚያደርጉን ዋና ዋና ነገሮች አሉ ነው። ስለዚህ ይህን ሁሉ ለምን አወራው? ቀጥታ ሀና ያለችውን ነገር ሳላወራ ማለት ነው። ለምን አወራው ሲባል ሀና እንደዚህ ብለሻል የምትለው ሰውዬ ምን ወንጌል ሆነ ነው እንደዚህ እያልክ ያለው? አቁም እሱን።
መቀበልን ልመድ። ዋዳስ ሜን ገና ከጅምሩ ኢንተርፕሬቲቭ የሆነው አካሄድ በዚህ መንገድ ይሄዳ አይደለም። ና ወደ እኔ ብላ አትኩትተው አትጨፍልቀው። እንዲህ ያልሽ ነው እያለ ያለው ቃልዮት ተቀምጦ ነው ባይዞ ቃልዮትም ኢንተርፕሬት ታደርገዋለች ያንን አካሄድ። አሁን ለምሳሌ እኔና አንድ ሉትራን በቃ መወዳቸው ለምሳሌ መልሕቅ በሚለው ስም ነው የምታውቁት ጆን አስገብቸው አንድ የሚያደርገን እውነት ኖሮ ግን ዲፋይን የምናደርገው ፖይንት ላይ የምንለያይበትን አሁን እኔ ልንገራችሁ። ለምሳሌ ሞድ ኦፍ ፕሬዘንስ እኔና ጆ እንለያያለን። ሉትራን ነው ፕሬዘንት ግን አያረግም አንልም። አይገርምም? እሱ ፕሬዘንት ያደርጋል የሚለው ዴቨሎፕ ያደረገውን የሉትራን ቴዎሎጂ ይዞ ዊዝ ኢንና አንደር ብሬድ ኤንድ ዋይን ፕሬዘንት ያደርጋል ይለኛል። ኖ ዊዝ ኢን አንደር የሚባል ነገር የለም። ሚስቲካሊ ክራይስት እዛ ፕሬዘንት ያደርጋል፣ ህዝቡን ይባርካል፣ ጸጋን ይሰጣል፣ የኃጢአት ስርየትን ይሰጣል፣ ንስሐን ይሰጣል። ኤቭሪ ፕሮሚስ በሞቱ በኩል መስቀል ላይ የተደረገውን ነገር በሙሉ ለህዝቡ ዲስፔንስ ያደርጋል፣ ይሰጣል ነው ምለው። ኦኬ እንደዛ ነው ምለው። አሁን እንደዚህ ኖ ኖ ኖ ኖ አንተ ሚስቲካል ኦር ስፒሪቹዋል ፕሬዘንስ ካልክ እኔ ደግሞ ዊዝ አንደር እና ኢን ካልኩ አንተ ማለት በቃ ያው መናፍቅ ነህ ማለት አይደለምን? አይለኝም። እንደዚህ ነው የመጣው የፕሮቴስታንት ትራዲሽን። ኦኬ ስለዚህ ብላለች። ኮሜንት ሴክሽን እያየው ነበረ። ዶንት ዱ ዳት በቃ እንትናችን እንደዛ እንድናደርግ አይፈቅድልንም ነው። ኦኬ የመጣንበት ስትራክቸር እንደዛ እንድናደርግ አይፈቅድልንም። ኢንተርፕሬቲቭ አካሄዶች አሉ። ከዛ ይሄ እንዴት ሊሆን ይችላል የሚለውን ቁጭ ብለው ወንበር ስበህ የምትነጋገርበት እንጂ ለምን እንደዚህ አለ፣ ለምን እንደዚህ አለ፣ ለምን ሉትራኖች እንደዚህ ይላሉ፣ ለምን ባፕቲስቶች እንደዚህ ይላሉ አይባልም። ለምን ፋንዳሜንታሊ ምንም ያናጋው ነገር የለም። በቃ አለቀ። እነዚህ ኮንፌሽናል የሆኑ ቸርቾች ፋንዳሜንታሊ ኢንተርፕሪቴሽናቸው ይሄ እንስማማበታለን እንገናኝበታለን የሚለውን ፋንዳሜንታል ስትራክቸር አያናጋም። የአፈታት ልዩነቶች ቢኖሩም ማለት ነው። ስለዚህ በዚህ ሜንታሊቲ ቆዩ። አትሊስት 270 ሰዎች እንደ ኦርቶዶክሳውያን ሰባዎቻችሁ እዚህ ማላላችሁ ይባል 200 ወንጌላውያን ካላችሁ እባካችሁን፣ ኦኬ እባካችሁን ትሪት ስታረጉ ዲፍረንት ዲኖሚኔሽኖችን ስም ብቻ አይደለም የዲኖሚኔሽኑ ወይም የዛ አጥቢያ ስሙ ብቻ አይደለም እንትኑ ውስጡ ያንን ቸርች ሜካፕ ያደረገ ስትሮንግ የሆኑ ክሌሞችና ዶክትሪናል እንትኖች አሉ። ኦኬ ያንን እያሰባችሁ ያንን ከተረዳችሁ በኋላ ነው ማውራት ያለባችሁ ስታወሩ። ባክግራውንድ እየሰራው ቆየው። እሺ ስለዚህ አንቺ ያነሳሻቸውን ክሌሞች የሚመስል አማርኛ ነው ያነበብሽው አንቺ ከኢትዮጵያ የተላከ ምናምን ያልሽው እንዴት ይመለከተዋል ባፕቲዝምን ሉተር? ያ ኦኬ ትልቁ ርዕስ እዚህ ነው ያለው። እንዴት ይመለከተዋል? ከፖዚቲቭ እንጀምር። ኦኬ ከፖዚቲቭ እንጀምር። Baptizing with the water is at first glance as a human act ይላል ማለት ነው። እንዲህ ስናየው ሰው እያደረገ ያለው ነገር ነው በውሃ ማጥመቅ። Men do not however baptize in their own name but in God's name። ነገር ግን ሰዎች ሲያጠምቁ በራሳቸው ስም ሳይሆን በእግዚአብሔር ስም ነው የሚያጠምቁት፣ ወር በአብ ወልድ መንፈስ ቅዱስ ስም ነው የሚያጠምቁት። And men have not invented and discovered baptism። ሰዎች አይደሉም የፈጠሩትና ጥምቀትን ያገኙት። ኦኬ rather it is instituted and commanded by God። በእግዚአብሔር የተቋቋመና የታዘዘ ነው። and it is God himself who acts in it። በዛ ሳክራመንት ላይ አክት የሚያደርገው ራሱ እግዚአብሔር ነው። to be baptized in God's name is to be baptized not by men but by God himself። በቃ እንደዚህ ነው የሚያዩት፣ እንደዚህ ነው የሚያምኑት። ኦኬ በዚህ መጠመቅ በሰው እንደመጠመቅ ሳይሆን ራሱ እግዚአብሔር ነው እያጠመቀን ያለው፣ ራሱ እግዚአብሔር ነው ከላይ ወደ ታች ነው ስራውን እየሰራ ያለው ብለው ያምናሉ። እምነት ነው። ኦኬ although it's performed by men's hand ምንም እንኳን በሰዎች እጅ የሚደረግ ነገር ቢሆን it's nevertheless truly God's own work። ነገር ግን በእርግጥም የእግዚአብሔር ስራ ነው። through its institution baptism is water used according to God's command and connected with God's word። በዚህ ትእዛዝ ውስጥ ጥምቀት ማለት ውሃው ከእግዚአብሔር ጋር ተጣምሮ ማለት ነው።
God's word, however, contains and conveys all the fullness of God. የእግዚአብሔርን ምልአት አሁን እዚህ ጋር ነው ትልቁ ፖይንት ከሌሎች ከሁሉም ጋር ኮመን የሚያደርገን ውሃው ከእግዚአብሔር ቃል ጋር ተጣምሮ ማለት ነው አለና however አለ through however okay አንዴ ጠፍቶብኛል this word of God's word however contains and conveys all the fullness of God የእግዚአብሔርን ሙላት በእኛ ላይ የሚያረገው ኮንቬይ የሚያረገው ቃሉ ነው አይ እንትን ነው ባፕቲዝሙን ከወርድ ጋር ያገናኙና ወርዱ ነው ስራውን የሚሰራው ውሃውን አትነጥሉትም ግን ወርዱ ነው ስራውን የሚሰራው God's word however contains and conveys ይዟል እግዚአብሔር ቃል ኮንቬይ ደግሞ ያረጋል ሰዎቹ ላይ ያንን ነገር happen እንዲያረጋ ያረጋል ማን ቃሉ በዚህ ኮንቴክስት ባፕቲዝም ስለሆነ እየተወራ ያለው የትኛው ቃል በአብ ወልድ መንፈስ ቅዱስ ስም የሚለው የተጠራው የሥላሴ ስም እሱ ነው ስራውን የሚሰራው አሁን ምን አጣላችሁ አሁን እሺ ሌሎች ዲኖሚኔሽኖች ውስጥ ያላችሁ አታምኑም እንደዚህ ውሃው ነው ስራውን እየሰራ ያለው ብላችሁ ነው የምታምኑት እንደዛ ነው የምታምኑት ያው እነሱም አሉ God's word however contains and conveys all the fullness of God ከእግዚአብሔር የሆነውን ነገር በሙሉ ኮንቬይና ኮንቴን የሚያደርገው ቃሉ ነው the word ነው ያለው not the water ነገር ግን the water in the word is connected by God's word ይላል ማለት ነው then ምን ብለው ይጠሩታል a washing of regeneration ያው ancient አባቶች በሙሉ በዚህ ቃል ነው የሚጠቀሙት ሲጠቀሙ የዳግም ልደት ትጥበት ወር መታጠብ ብሎ ይጠራዋል የቲቶን ምዕራፍ 3ን ጠቅሶ ማለት ነው በዚህም ምክንያት ኮንቬይና ኮንቴን ስላደረገ እግዚአብሔር ቃል ከውሃው ጋር ሆኖ it is a washing of regeneration ነው የዳግም ልደት መታጠብ ነው ያ ኢፌክት ያደርጋል forgiveness of sin ኢፌክት ያደርጋል ምናምን እያለ ይቀጥላል አሁን ግን ይሄ አሁን ፖዚቲቭ የሆነው ነገር ፕሩቭ አድርጌላችኋለሁ እንደዚህ ነው የሚያምኑት በቃ አለቀ ከድነት ጋር የሚገናኝ ነው ከድነት ጋር የሚገናኝ ነው ኦኬ አማን ድገሙ የኃጢአት ስርት ያልከው ድገሙ ደግማ ነው ከዘጋው በኋላ ነው የምታስደግሚ ሶሪ ከዛ በኋላ ግን ዲስከስ የምናረጋት ፖይንት አለች ለምሳሌ እጩ ምናምን ኦር ንዑስ ምናምን የተባለው እሱ ዲስከስ መደረግ አለበት ባፕቲዝም ዋሽንግ ኦፍ ሪጀነሬሽን ምናምን ኦር እግዚአብሔር ቃል አለበት ምናምን የሚለው ነው ለኃጢአት ስርየት ብለህ ያነበብከውን ያ እንደዚህ ነው የሚለው this means however that baptism conveys all of salvationን ኮንቬይ ያደርግልናል በዛ ውስጥ ያለውን ነገር በሙሉ ያቀብልናል the assertion of a small catechism ላይ ያለው assertion or ሊናገር የፈለገው that is effects forgiveness of sin delivers from death and devil ከሞትና ከኃጢአት ከሰይጣን የኃጢአት ስርየትን ይሰጣል and grants eternal salvation የዘላለም ሕይወትን ይሰጣል to all who believe እንደዛ ብለው ለሚያምኑ ሁሉ it constantly repeated in similar form by Luther እንደውም እንደዚህ ይላል ፐርሰናሊ ሲያወራ እንደዚህ የራሱ መረዳት ሲያወራ through baptism I am promised that I shall be saved and have eternal life both in body and in soul ይላል በስጋም በነፍስም የኃጢአት ስርየትን ኦር የዘላለምን ሕይወት እንደማገኝ ፕሮሚስ ተደርጎልኛል ኦኬ ፕሮሚስ ቃሉ ተሰማልና ማን እኔም ይሄንን ያልኩት በጣም አመሰግናለሁ ይሄ የሪፎርምድ ካቴኪዝሞች ውስጥም አለ ከኢተርናል ሳልቬሽን ምንድነው ከሳልቬሽን ጋር ተያይዞ በተለይ ሂድልበርግ ኮንፌሽን ላይ ማለት ነው ሂድልበርግ ኮንፌሽን ላይ ሄልቬቲክ ኮንፌሽኖች ላይ እና ለንደን ሞር ኦፍ ሪፎርምድ ባፕቲስቶች ሞር ኮመን ፍሎ የሚያደርጉት ከለንደን ባፕቲስት ኮንፌሽን ጋር ተያይዞ ማለት ነው እና አለ ይሄኛው አለ ኢንፋሲስ ስንሰጥ ግን ምንለያይባቸው ቦታዎች ይኖራሉ ልክ እንደ ቅድሙ ማለት ነው
ፕሬዘንስ ሞድ ኦፍ ፕሬዘንስ ምናምን በምንልበት ግን ጥያቄው የሚሆነው አሁን ቀደም we can be saved without the sacrament ያለውን ሳንረሳ ጎን ለጎን ነው ያሉት። ኦኬ ጎን ለጎን ነው ያሉት but not without the word and the commandment አይደለ ያለ ቃሉ ግን አይደለም። ቃሉን ምን አለ ቀደም the word conveys and contain አይደለ all of God የእግዚአብሔር የሆነውን ነገር እንግዲህ እሱ ነው የሚሰራው ከተባለ ያንን የእግዚአብሔር የሆነውን ነገር በሙሉ ግን ኮንቴይን የሚያደርገው is the word ከምኑ ጋር የመጣው ከወተሩ ጋር የመጣው ከላይ ኦሬዲ ወተሩ ሜንሽን ስላደረገ ኦር ውሃውን ሜንሽን ስላደረገ ስራውን የሚሰራው እንደዛ ብለ ጥምቀትን ስንጠመቅ እንደዚህ ብለን ካመንን we are in line with not only Lutherans then ወደ ኋላ ካሉት ጋርም ላይን ውስጥ ነው ያለ ነው። የሚያሳስብ ነገር አይደለም። ጥያቄው እንዲህ አይነት ኤክሰፕሽናል ነገሮችን አውርቶ ባለበት ንዑስ የዳነ ንዑስ ደቀ መዝሙር ምናምን ከየቱ ጋር ሊመጣ ቻለ? አለስ እንደ otherwise ባፕቲዝም እዛ ቦታ ላይ happen እስካላረገ ድረስ ሰውየው ጀስቲፋይድ በሆነበት ስቴት በእምነት ብቻ በጸደቀበት ስቴት አልዳነም ገና ውሃ እስካልነካው ድረስ which is with the word አልዳነም የሚል አንደርስታንዲንግ መጽሐፍ ቅዱስ ይነግረናል ወይ? እሱ ነው መወራት ያለበት። ምክንያቱም ተቆራርጦ የወጡ ቪዲዮዎች ላይ እንደዛ አይነት ነገር እያየው ስለሆነ ማለት ወደ ውሃው እስካልደረሰ አማን ስለ ንዑሰ ክርስቲያን ሲወራ ነበርኩም እኔ እንደዛ ካሉ አንቺ ለሻልኩ አይደለም እያልኩ ያለሁት እነሱ ናቸው ያሉት ኦርቶዶክሳውያን። አዎ የአንቺ ፎቶ ያለበት መሰለኝ እንደዚህ 4-5 ሰዎች ምናምን አሉ። ከዛ በኋላ አንቺ አይደለሽም እያወራሽ ያለሽው ሌሎች እያወሩ ነው ያሉት ሳምቲንግ። ከዛ በኋላ ጥምቀቱ እስካልመጣ ድረስ ይሄ ሰውዬ በእምነት የጸደቀው ሰውዬ ፉል ሳልቬሽን አላገኘም። ነገሩን ፉል የሚያረገው ሙሉ የሚያረገው ጥምቀቱ ሲኖር ነው። ስለዚህ ኢንተርሚዲየት ስቴት ላይ ያለው ሰውዬን ምን ብለን እንጠራዋለን ነው? እሱ ነው መወራት ያለበት። አይ ቲንክ እሱ ነው መወራት። አንቺ ብለሽዋል አይደለም እያልኩ ያለሁት ወደ እንደዚህ አይነት ዲስከሽን አድጓል ነገሩ ነው። ስለዚህ አጠቃላይ በሙሉ ሌሎች በሪፎርምድ በፕሬስቢቴሪያን በአንግሊካንም እንዲሁም በሉትራን ሳይድ ያሉት እነዚህ ሳክራመንቶቹ ሊጎድሉ የሚችሉበትን ኤክሰፕሽን አልነገሩንም ወይ? ደን እነሱ በጎደሉበት ቦታ በቃ ተስፋ ቁረጥ ጋነም ነው የምትገባው የሚል አይነት ነገር ነው ወይ ያስቀመጡት? ኖ ወይ። አጋፔ አይ ቲንክ እዚህ ላይ ነው መሰለኝ የምትለው ነገር ካለ ኦር የምታሳየን ነገር ካለ ይሄን ዲስከስ ብናደርግ ጥሩ ይመስለኛል። ምክንያቱም እንደሱ አይነት ወሬ እየተወራሽ ስለሆነ ማለት ነው። አላ አጋፔ እሺ ቃሌ የምትለው እሺ አጋፔ ቆይ የሆነ ቪዲዮ ላሰማና እና አንቺውና ሲስ ያወሩበት እስቲ እሱ ለሐሳብ ብሰጥ ሰላም ብያለሁ። የታችም ከላይም ያላችሁ በጣም ያስፈልጋል የሚለው ነገር ጥሩ ነው። አንድ ሰው ለምሳሌ ጌታን አመነና የደህንነት ትምህርት እየተማረ የክርስትና መሰረታዊ የክርስትናን ትምህርት እየተማረ 15 ቀን 1 ወር ምናምን ይቆያል፣ 2 ወር ሊቆይ ይችላል። በዛ መካከል ያ ሰውዬ የዳነ ሳይጠመቅ ማለት ነው 1 ወር 2 ወር ሊቆይ ይችላል። ያ ሰውዬ ድኗል ነው የምንለው ወይስ ምንድን ነው የምንለው ነው? ሲሶ አሁን ይሄ ምንድነው የነም ጥያቄ ነው። ሐዋርያቶች ወዲያው እዛው ሲያምን ለምሳሌ ሐዋርያት ሥራ ምዕራፍ 2 ላይ አምነው ምን እናድርግ ብለው ጠይቀው ነበር ጴጥሮስን እና ንስሐ ገብተው እንዲጠመቁ ነው ጴጥሮስ ያዘዛቸው ማለት ነው። እና ያምናሉ እዛው ይጠመቃሉ። ሐዋርያት ሥራ እንዳለ ስናየው ያምናሉ እዛው ነው የሚጠመቁት። ስለዚህ እምነትና ድህነት እምነትና ጥምቀት የሚነጣጠሉ አይደሉም። አሁን ጊዜ ሲወስዱ እስኪጠመቅ ምንድን ነው የሚባለው አረ ነው መጽሐፍ ቅዱስ እንደዛ ግልጽ አይደለም። የኢትዮጵያዊ ሶሪ ከዝቃዚ በህዝበተኞች ድምፅ የተቀየረባቸው እና የኢትዮጵያዊ ጃንደረባው ራሱ ወዲያው ፊልጶስ ነገረው። ከዛ እየሄዱ ውሃ አገኘው። እንዳልጠመቅ የሚከለክል ምንድነው ላይ ፍጹም ብታመቅ ተፈቅዷል አለው ማለት ነው። እና ወዲያው ተጠመቀ። አሁን 2 ወር 3 እሺ
አይ ቲንክ ምዕመናንን እያነጫነጫ ያለችው እቺ መሀል ላይ አሁን ከ10 ሰከንድ በፊት የሰማዋት ንግግር ትመስለኛለች። ምን እንደሚሆን አናቅም ነው ያልሽው። why did you say that? why did you say that? ለምን አልሽ እንደዛ? እንትኑ ነው ማለት አሁን በአሁን ዘመን አንድ ሰው ሲያምን የደህንነት ትምህርት እስኪማር 6 ወር አንዳንዱ ከዛ በላይ ይወስዳልና እስከዛ ያለውን ሰውየው ድኗል አልዳንም ነበር ጥያቄው እኮ። ታዲያ ግልጽ አይደለም ያልሽው ከየትኛው ቢብሊካል ግራውንድ ተነስተሽ? የመጽሐፍ ቅዱስማ ሐዋርያት ሥራ እንዳለ ሙሉን ሐዋርያት ሥራ ከምዕራፍ 2 ጀምረን ወደ እዛው እንዳልኩት እንደሰማሁ ቪዲዮ ላይ ያምናሉ ይጠመቃሉ፣ በኢየሱስ ማለት ነው። ያምናሉ ይጠመቃሉ። ጊዜ ማለት እስኪማሩ ምናምን ጊዜ ሲወስዱ አናይም አይደለ? ሊዲያ የራሱን እንትና ተታስረው ሲወጡና ጳውሎስ የወይኑ ጠባቂ ቤት ሄደው አመኑ፣ ተጠመቁ አይደለ? እነ ጴጥሮስም እንዳለ በቃ ሐዋርያት ሥራ ያሉት የሚጠመቁ ሰዎች አምኖ ነበር የሚጠመቁት። እና ይሄንን ነው ያልኩት። ምክንያቱም ለምንድን ነው ያልኩት? በጥምቀት የኃጢአት ስርየት ነው የሚገኘው ብዬ ስለማመን ማለት ነው። ምክንያቱም ጴጥሮስም ያላቸው ኃጢአታችሁ ይሰረይ ዘንድ ተጠመቁ ነው ያላቸው። ለዛ ምክንያት ነው ቃሉን ነው ሪፈር ያረግሽው። ቃሉን ሪፈር ካረግሽ በጥምቀት የኃጢአት ስርየት ይገኛል። ኦኬ ቱ ዘ ፌስ ቫልዩ እንወስደዋለን። ሐዋርያት ሥራ ምዕራፍ 2:5 ላይ ያለው ምንድነው? 2 ወደ ላይ ያለውን ማለት ነው። ተጠመቁ እያንዳንዳችሁ የሚለውን ዋር አባውት 38 እስከ 40 ሀሳቡ አንድ ላይ ነው ያለው። ዋር አባውት በስሙ የኃጢአት ስርየትና ላውጣው አንዴ ቆይ። ሐዋርያት ሥራ አይ ቲንክ 16 ላይ ነው 18 ላይ ነው። እሺ አንዴ ይቅርታ፣ ቨርሱን በትክክል አላወኩትም። በስሙ የኃጢአት ስርየትና መዳን ለአሕዛብ ሁሉ እንዲሰበክ ምናምን የሚለው የቆርኔሌዎስ ቤቱ አስፔክት የቱ ጋር ነው ያለው? ቃሌ ቻፕተር ስንት ላይ ነው? ነው የቻፕተር 10 ነው። 10:40 ላይ ነው መሰለኝ 47 ኦኬ። ይሄ ኖርማቲቭ የቸርች ላይፍ ነው ማለት ሐዋርያቱ ላይ ሀፕን ያደረገው ነገር ነው፣ እዚህ ቤት ላይም ሀፕን ያደረገው። ስለዚህ ኤክሰፕሽናል ብለን አንጠራውም ነው። ይሄንን አንጠራው። ለምን? this guy is believed and justified. that's why without baptism ሳይመጣ በፊት ከባፕቲዝም በኋላ ሰዎች ፕሮሚስ የተደረገላቸው ነገር ህይወቱ ላይ ሀፕን ሲያደርግ የምናየው። ሐዋርያት ሥራ ላይ እመኑና ከዛ የመንፈስ ቅዱስ ስጦታ ለእናንተም ከኋላም ለሚመጡ ለልጆቻችሁ ተብሎ ፕሮሚስ የተደረገው ቀድሞ እዚህ ጋር ሀፕን ሲያደርግ የምናየው ኦልሬዲ ሐዋርያቱ ላይ ሀፕን ያደረገ ነገር ነው። ሀፕን ያደረገ ነገር ነው። እንደዚህ ይላል ቁጥር 43 ላይ ከላይ እንጀምር። ቁጥር 42 ላይ ለሕዝብ ሁሉ እንድንሰብክና በሕያዋንና በሙታን ላይ እንዲፈርድ እግዚአብሔር የሾመው እርሱ መሆኑን እንድንመሰክር እርሱ ራሱ አዘዘን። በእርሱም የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። በምኑ የሚያምን? በስሙ የሚያምን። በእርሱ የሚያምን ሁሉ በስሙ የኃጢአት ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። through faith remission of sin ማለት ነው። through believing remission of sin አለ። ያ ማለት ያኛውን ንጌት ያደርጋል አይደለም እያልን ያለ ነው። ባይዞ 2:5 ላይ ያለው ንጌት ያደርጋል አይደለም እያልን ያለ ነው። this is also one aspect of explanation ነው እያልን ያለ ነው። ያኛውን አይሽረውም፣ እውነት ነው፣ የእግዚአብሔር ቃል ነው። እዚህ ጋር ግን ምንድነው የሚለው? በስሙ ሮሜ ላይ ሄደን ማየት እንችላለን። the same thing ክርስቶስ ከሙታን እንዳስነሳው አይደለ? ብታምን there is no mentioning of the water right? የዛ ሜንሽኒንግ የለም።
ከዛስ ትድናለህ ነው የሚለው። ትድናለህ፣ ያንን ኮንፌስ አድርግ ትድናለህ ነው የሚለው። ግን ያ ሰውዬ ሄዶ አይጠመቅም አይደለም እያልን ያለ ነው። ግን ትድናለህ መዳን የሚለው ኦኬ። እንዲህ ጳውሎስ የነገረው ጳውሎስ ኮንፌስ አድርግ ለአንተ እንደሞተ ከሙታንም እንደተነሳ ብታምን ትድናለህ ሲለው በቃ አሁን ድናል ሂድና እንዳትጠመቅ እያለው ነው እያልን አይደለም። ነገር ግን ኤግዛክትሊ ሰውየው መዳኑን አግኝቷል እያልን ያለ ነው። ሃንዲን ሃንድ የሚሄደውን ነገር ንጌት አላረግነውም፣ አላስወጣነውም። ግን በስሙ የኃጢአት ስርየት አለ በእርሱ በማመን ኦርደሩን የምናውቀው ነው። መጥተው ኤክሰፕሽናል ይሉናል። ኖ ወይ ያ ሐዋርያቱ ህይወት ላይ ያየነው ነው። የቱ ጋር ሲጠመቁ አየን? አላየንም። ኦኬ። ጥምቀት ደግሞ በሐዋርያቱ በኩል ሌሎች እንዲጠመቁ የታዘዘ እንጂ ኢየሱስ ሐዋርያቱን አጥምቆ ሐዋርያቱ ሌሎች እንዲያጠምቁ የታዘዘበት የመጽሐፍ ቅዱስ ክፍል የለም። ኢየሱስ ኦልሬዲ በውስጥ አዋቂነት አጥምቋቸው ከሆነ ተብሎ ቢታሰብ ራሱ ማለት አይደለም። እኔ እንደላከኝ እኔ ደግሞ እነሱን ልካቸዋለሁ ነው ያለው። ዳስ ዘ ፖይንት። በቃ ሃይራርኪው እንደዛ ነው። ጴጥሮስ ይህንን እየተናገረ ሳለ ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደባቸው። ቃሉን በሰሙት ሁሉ ላይ የመንፈስ ቅዱስ መውረድና መቀበል ፕሮሚስ ሐዋርያ ሥራ ላይ የምናየው ቃሉን ለተቀበሉት የተደረገ ነው። ከዛ ለልጅ ልጆቻቸው ወደፊት ለሚመጣውም በዚህ መንገድ ይሄዳል ብሏል። ዌር ኢዝ ዋተር ሂር? ከጥምቀት ጋር የሚመጣው ኦር ከጥምቀት በኋላ የሚመጣው ይሄ ፕሮሚስ ቀድሞ ነው። ውሃ የሚባል ነገር ሳይመጣ ሀፕን ያደረገው ሰው። እነዚህ ሰዎች እዚህ ላይ ራሱ ያልተጻፈ ግን የሚጨምረው ከዛ ከኋለኞቹ ጋር አያይዘን ድንፈታ እንደው የሚጨምረውን ነገር ልጨምርላችሁ። ሆሊ ስፒሪትን ተቀብሏል። የተጠመቁ ሰዎች ናቸው እዛ ጋር መንፈስ ቅዱስን የተቀበሉት፣ እዚህ ደግሞ ሳይጠመቁ ነው የተቀበሉት። ስለዚህ በቃ እናንተ መንገዳችሁን ቀጥሉ የሚል ነገር ጴጥሮስ ብሏል ብዬ አላምንም። ሂዱ ተጠመቁ ነው የሚለው። ችግር የለውም። ስለዚህ ምን አይነት ቴዎሎጂ መስራት እንችላለን? ባፕቲዝም ኢዝ ፎር ዘ ሴቭድ ኤንድ ኢት ሃዝ ኦልሶ ኤ ሴቪንግ ኢምፓክት ነው። ኦኬ። የሚነጣጠል አይደለም። ከመዳን ጋር የሚያያዝ ነው። ፎርጊቭነስ ኦፍ ሲንስ ያለበት ነው። ዋሽንግ ኦፍ ሪጀነሬሽን ነው። ነገር ግን እሱ ነገር ጎሏልና ኢን ደ ሚድል እነዚህ ሰዎች አሁን መንፈስ ቅዱስን ተቀብለዋል። ኑ ወደ ውሃው ብሎ እየወሰደ እያለ ሳምቲንግ ሃፕን ቢያደርግ አልዳነም፣ ነገሩ አልታወቀም ነው የምንለው። ዋት ነገሩ አልታወቀም ነው የምንለው። ድነዋል። ዳሴት ወደ ውሃው እየሄዱ እያለ ፍንግል ቢሉ ወደ ላይ ነው የሚሄዱት። አይ አማን ይሄንን እኮ ነው ያልክድም። ሳምቲንግ ሃፕን ቢያደርግማ ሰው አምኖ ጥምቀት ወደ እንደሚያልሽው አላውቅም ያልሽው ምን ነው ታዲያ? በጥምቀትና እሱን አይደለም አላውቅም ያልሽው። በእምነትና በጥምቀት መሀል ያለውን ሰውዬ ምንም በለው ሲባል ምንድን ነው ያልሽው? ኖ እሱ በህይወት ያለ ሰው ነው ያወራሁት እንጂ ስለሚሞት አይደለም ያወራሁት። ድንገት ቢሞት ብሎ ቢጠይቀኝ ሲሰው ድንገት ቢሞት እንዴ ግልጽ ነው አምኖ ነው የሞተው። ገባ? እሺ እንደው ሞቱን ላስወጣልሽ፣ ሞቱን ላስወጣልሽ። አልሞተም። ውሃው ጋር እስኪደርሱ መንፈስ ቅዱስን የተቀበለው ይሄ ፋሚሊ የሰሙት ሁሉ ላይ መንፈስ ቅዱስ የወረደባቸው በቃ የዛን ቀን የተጠመቁት ችግር የለውም። ግን ባለችው 5 እና 6 ደቂቃ መካከል ወደ ውሃው እስኪሄዱ ድረስ አልዳኑ። አምኖ ማለት ታዲያ ይሄ እኮ ከምን ምን ለውጥ አለው? ሰው አምኖ ሲድን ይጠመቃል ከሚል እኮ ምንም ለውጥ የለው ማለት አማ ያልኩሽ ያለሁት ሰው አምኖ ድኖ ይጠመቃል ያልሽው እሱን ስለሆነ አሁን ሲሶ አይታወቅም ብለህ ብትጠይቅ እስኪማር እሱ ስትራክቸር ቆይ ልንገርህ፣ እንትኑ ሀሳብ የነበረው ልንገርህ። በእኛ በወንጌል አማኞች አንድ ሰው ድኖ 6 ወር እንዳልኩ ከዛ በላይ የድነት ትምህርት ይማራል። ይህን እሱን እያሰብኩ ነው እየመለስኩት። በሐዋርያት ዘመን ይሄ አልነበረም። በ6 ወር 4 ወር የሚወስድ ትምህርት አልነበራቸው። ሶሪ ኢንተራፕት ሳረግሽና ልትይ የነበረው ይሄ ነው። አሁን ግን እየተወራ ያለው ሌላ ነው። ስለዚህ there is a problem of articulation አንቺ ጋር ማለት ነው። አርቲኩሌት ማድረግ ስላልቻልሽ ሳሟን ያንን አስፔክት ቆርጦ አወጣና ለራሳቸው ፖለቲካ እንዲመች አድርገው እየተጠቀሙት ነው ያለው። ስለዚህ ምን ይሁን? ለምሳሌ እኔ ሳረግ ምናልባት አይተሽን ከሆነ አሁን እንደ ታናሽ ወንድም ነው መክርሽ እዚህ ጋር እኔ ሳረግ አይተሽን ከሆነ
በተለይ እኔ ኢንተረስትድ ሆኜ ማላጠናባቸው ቢብሊካል ቶፒኮች ላይ ጥያቄ ስጠየቅ አንብቤ እመጣለሁ ነው ምለው። ለምን እንደነዚህ አይነት ትሪከር የሆኑ ጥያቄዎች መሃል ላይ ሲመጡ አይነው እኔ ነኝ ሞመንት ያላወቅኩት እንጂ ስኮላሮቻችን በሙሉ ኢንጆይ አድርገውበታል። እንደዚህ ቢሆን እንደዚህ ቢሆን እንደዚህ ቢሆን እንደዚህ ቢሆን ብለው አድርገውበታል። ከኔ የሚጠበቀው ብቸኛው ነገር ጊዜ ሰጥቶ መበርበር ብቻ ነው። ስለዚህ መሆን የነበረበት ኮሜንት አርቲኩሌት ማድረግ አልቻልሽም ያልኩትን ነው እያብራራ ያለሁት። ማለት የነበረብሽ ብዬ ነው የማስበው። አሁን እሱ ላይ ኮሜንት ማድረግ አልችልም። አንብቤ እመጣለሁ። ቱ ዘ ፌስ ቫልዩ ባለው ነገር ግን እንደዚህ ነው ብዬ አምናለሁ። ኦር እስካሁን ያለው መረዳቴ እንደዚህ ነው የሚለው ነገር መቀመጥ አለበት። አሁን ምን አይነት ሆል መሰለሽ የከፈትሽው? ምን አይነት ቀዳዳ መሰለሽ የከፈትሽው? እንደዚህ ቀጥታ ብለሽ ከሆነ ማለት ነው there is no clear የሆነ ቲዮሎጂ ኦፍ እንደዚህ አይነት ነገሮች ላይ ኮንቲንጀንሲ የሆኑ ነገሮች ላይ ክሊር የሆነ ቲዮሎጂ የለም። የሚፈልጉት ይሄንን ስለሆነ ማለት ነው። አዚፍ ከኛ የበለጠ መጽሐፍት የአገር መጽሐፍ ጽፎ ገድል ድርሳኖቻቸውን ሳልቆጥር ማለት ነው አዚፍ የሆነ ቲዮሎጂካሊ ከዛ ከኋላ ጀምሮ ያለው ማለት ነው ከኛ በላይ እንደዛ አይነት ነገሮች ላይ ኢንፈሲስ የሰጡ ይመስል እኛ በምንናገራቸው ቃላት ላይ ይቆሙና the whole denomination አሁን አንቺ ሉትራን የሚለውን ነገር አሶሺየት ስላደረግሽ the whole ሉትራን ነው የሚመጡት። this is the politics ሶሻል ሚዲያ ላይ ያለው። ስለዚህ ኮምፕሊትሊ አርቲኩሌት ማድረግ የማንችላቸው ነገሮች ካሉ what if ብንተዋቸው ኢቨን ዲስከስ ባናደርግ ይህንን ዲስከስ አላደርግም ሌላ ጊዜ አወራለሁ እኔ ብዬ አውቃለሁ እኮ ነው የምልሽ አይደለ? ቢያንስ ሪፎርምድ ባፕቲስትን ወክዬ ዲቤት የማረግ ሰው ነኝ እኔ። ያ ሂስቶሪካል የሆነውን ነገር ወክዬ አሁን እንዲህ ነው ማምነው እንዲህ ነው የምናስተምረው ብዬ ዲቤት የማረግ ሰው ነኝ እኔ። እንኳን ዘለዋለሁ ነው የምልሽ እኮ የእኛ ውስጥ ያሉ ገና ማንበብ ያለብኝ ነገሮች ስላሉ በጣም የአገር ስለሆነ ቴዎሎጂ ዴቨሎፕ እያደረገ እስከ 21ኛው ክፍለ ዘመን ላይ የመጣበት አመጣጥ በጣም ሰፊ ስለሆነ ማለት ነው። ስለዚህ ኦልሬዲ ነጥብ ለሚፈልጉ ሰዎች ሄዶ እንደዚህ አይነት ቀዳዳ መክፈት በጣም አደገኛ ነገር ነው። ስለዚህ እኔ አሁን አንቺ አላቅም ያልሽውን አውቀዋለሁ ነው የምለው። ነው ቢሞት ሳይሞት እስከ ውሃው እየሄደ እያለ ራሱ ድኗል ነው መልሱ። ሌላ ምንም አይደለም። ድኗል። አለዚያ ያልዳነ ሰውስ መንፈስ ቅዱስ ይገባል የሚል የተረገመ ትምህርት ነው የሚያምኑት ማለት ነው። እንደዛ ነው የሚያምኑት ማለት ነው። ድኗል ብዬ ነው መልስልሽ። ሐዋርያት ሥራ ምዕራፍ 2ን ሪጀክት ሳላረግ ያመነ የተጠመቀ ይድናል ሪጀክት ሳላረግ ድኗል ነው ምለው። ለምን መዳኑን ነው እየነገረኝ ያለው። መሀል ላይ ምን እንደሚፈጠር አላቅም የሚል አይነት ክሌም አይደለም ያስቀመጠልኝ እዚህ ጋር። ኦኬ። ስለዚህ ቶታሊቲ ኦፍ ቲዮሎጂውን መያዝ አንድ ነገር ነው። ኤክሰፕሽኖችን መያዝ አንድ ነገር ነው። እንግሊዝኛ ብቻ ሆኑብኝ ቃላቶች እንዴት እንደማድረግ አላቅም። የአስተምሮን ሙላት መያዝ አንድ ነገር ነው። ከዛ እዛ አስተምሮ ውስጥ እንደዚህም ማየት ይቻላል ብሎ የሚያዙ ነገሮችን መያዝ ሌላ ነገር ነው። ከዛ በኋላ አዘ ዲኖሚኔሽን ዋይዝ ደግሞ እነዛን ነገሮች ኢንተርፕሬት ማድረግም ሌላ ነገር ነው። ግን በአንድነት በቃ የሆነ መስመር ላይ መተን አሁን ሞድ ኦፍ ፕሬዘንስ ላይ እንለያይና ሉትራንና ሪፎርምድ ባፕቲስቶች ሞድ ኦፍ ፕሬዘንስ ላይ ይለያዩና ፕሬዘንት ግን ያደርጋል። እዛ ቦታ ላይ የተገኘ ነገር አለ የሚለው ላይ እንስማማለን። እሱም ፈርዘር ዴቨሎፕ እያደረግን የምንቀጥለው ኢሹ ነው የሚሆነው ነው። እኔ አሁን ይሄንን ክፍል ቀጥታ ከሐዋርያቱ ህይወት ጋር ነው ማያይዘው። ኢትስ ዘ ላይፍ ኖርማል ላይፍ ኦፍ ዘ አፖስተልስ ባይ ዘ ወይ ኢየሱስ አጠመቀ ኦር የማጥመቅ ሚሽን አለው የሚል ቴዎሎጂ ከአራቱ ወንጌላት ውስጥ እስካላገኘን ድረስ አናገኝምም። ደግሞ ማንንም አጥምቆ አያውቅም ኢየሱስ ክርስቶስ። ያጠምቃል ተብሎ ወሬ ተወርቶበታል። ዮሐንስ ላይ ነው እያጠመቀ ነው ከዮርዳኖስ ማዶ ተብሎ ወሬ ተወርቶበታል። ነገር ግን አላጠመቀም ነው የሚለው ቃሉ እዛው መልሶ። አያጠምቅም ኢየሱስ። ኦኬ አያጠምቅም። ስለዚህ ልንደርስበት የምንችለው የሐዋርያቱ የጥምቀት ጉዳይ ኮንክሉዥን አንዳንድ አባቶችም ራሱ ሊትራሊ ተናግሯል። ኦግስቲን አሁን አልተጠመቁም ብሏል ቃል በቃል። ኦኬ አልተጠመቁም፣ ሐዋርያቱ አልተጠመቁም ብሏል። ባላቸው በእምነት በኩል ሴቭድ ሆነዋል እነሱ። ቀጥታ ዋናው ከነሱ ጋር ስላለ ማለት ነው ብሏል። እንደዛ አልተጠመቁም። አሃ ያልተጠመቁና ያልዳኑ ሰዎች ናቸው መዳንን ያስተላለፉልን።
ያልተጠመቁ ህይወት የሌላቸው ዎኪንግ ዴዶች ናቸው የህይወትን ትምህርት የሰጡን ኖ። ስለዚህ ቶታሊቲ ኦፍ ቴዎሎጂውን ሙሉ መቀበል አንድ ነገር ነው፣ ስፔሲፊኮቹ ላይ ዲስከስ ማድረግ ሌላ ነገር ነው። ስለዚህ ስፔሲፊኮቹ ላይ ቆመን ጀነራል የሆነ ኮንክሉዥን ባንሰራ። አንዴ ስልኬን ቻርጅ ማድረግ አለብኝ። አንድ ጮቆይ ትቀጥያለሽ። ቃል ሄደ የለም እንዴ ካሜራ የሚጠፋበት። ሰላም አማን፣ እንዴት ናችሁ? ክብሩ ይስፋ መድኃኒዓለም አባትና አለን። ኒሹ ቅድም እንትን እያልን ነበርና ኦኬ ማውራት ይችላል። ላውራ አውራ እንዴ። ኦኬ እሺ። ያ ጀስት የፕሮቴስታንት ቪው ላይ ባፕቲዝም ላይ ሌሎችም ነገሮች ላይ የተለያየ በዲቴሎች ላይ የተለያየ ቪው ሊኖረን ይችላል። ሶ አለን። እሱ ምንም የሚካድ ነገር አይደለም፣ ደግሞ ምናፍርበትም ጉዳይ አይደለም። ኦኬ ሴንትራሊቲውን የቴዎሎጂውን ሴንትራሊቲ አንጠው እንጂ ማለት ነው። ሶ ያ የመጀመሪያው ነገር ነው። ሌላው ነገር ግን ቅድም ሀኒቾ ሳነሳ የነበረውን ነገር ዝም ብዬ እንትን ለማድረግ ያህል ቦታው የሚመች ስላልሆነ እዛ በደንብ እንትን አላደረኩትም። ግን ስለ ጥምቀት የምናምነው ነገር ስቲል ከነገረ ድህነት ውጭ አድርገን በቃ ምንም እንትን እንደማይል አድርገን አለ የምንመለከተው። ፈርስት ሴንቸሪ ላይ ንስሐ ምናምን እንዳልሹ ማለት ነው አንድ ላይ የሚመጡ ነገሮች ናቸው። አንድ ላይ የሚመጡ ነገሮች ናቸው ስንል ደግሞ ቅድም አማን ያላቸው ነገሮች አሉ። እነሱ እንደተጠበቁ ሆኖ ሶ ጀስቲፊኬሽንን መጽሐፍ ቅዱስ የሚነግረን ሰው ጀስቲፋይድ የሚሆነው በእምነቱ ነው ብሎ ከህግ ስራ አንጻር ያነሳው ነገር ጳውሎስ እምነትን ብቻ ነው ኢንክሉድ ሲያደርግ የምንመለከተው። ስለዚህ ሰው በእምነቱ ኦኬ ይጸድቃል። ከዛ በኋላ ደግሞ ያ ጽድቅ ግን ያ የጸደቀበት እምነት ግን የሚያፈራ ሆኖ ግን መገኘት አለበት። ያ የሚያጸድቅ እምነት ያልተንሸዋረረ እምነት ስለሆነ ኦኬ ያልተንሸዋረረ እምነት ስለሆነ ሶ ሁለተኛው ክፍለ ዘመን ላይ ይመጣል አንድ ሐሳብ ይመጣል። ጥያቄውን የተጠየቅሽው ባይዘው የእንትን ጥያቄ ኦነስት ጥያቄ አይደለም። ሰው ነው የተጠራው። ራሱ የገረመኝ ነገር እሱ ነው። ሰው ተጠርቶ ነው አሁን ከሌ ምናምን የተባልሽው ማለት ነው። ኦኬ አሁን ከሌ ምናምን የተባለው ኦነስት ጥያቄ አይደለም። ግን ደግሞ አንድ ሰው አምኖ እስከሚጠመቅበት ሰዓት ድረስ ድኗል ነው ወይስ አልዳንም ነው የምንለው? አምኖ እስከሚጠመቅበት ሰዓት ድረስ ያመነው ነገር ምንድን ነው? በክርስቶስ ብቸኛ ዳኝነት አምኗል። እምነቱ ትክክለኛ ነው። ቀጥሎ የሚመጡትን ነገሮች ያውቃል። እሱ ባዘዘው ክርስቶስ ኦርዴን ባደረጋቸው ነገሮች ውስጥ በዛ ጋይድላይን ውስጥ እንዲኖር ይጠበቅበታል። ኦኬ ስለዚህ ያ ጥምቀትን ያካትታል። ባመነበት ቅጽበት ግን እንዳይጠመቅ የሚያደርጉ ችግሮች እየመጡ ነው። ተምሮ መጠመቅ አለበት። ሁለተኛው ክፍለ ዘመን ላይ የተጀመረው ነገር እሱ። ስለዚህ እዛ ላይ እንደደረሱ እዛው ሳይ ላይ እንደደረሱ ቤተክርስቲያን እርግጠኛ እስከምትሆን አታጠምቃቸውም። ጾም ጸሎት ይዘውላ ነው ከዛ በኋላ የሚጠመቁት ማለት ነው። ኦኬ ጾም ጸሎት ይዘው ቆይተው ነው የሚጠመቁት። ስለዚህ አዋቂዎች ናቸው። ጊዜ ወስደው ተምረው ጾም ጸሎት ይዘው ጸልየው ምናምን ነው የሚጠመቁት። ካመኑበት ሰዓት ጀምሮ ሰሚት አድርገው ለቤተ ክርስቲያን እየተማሩ ጾም ጸሎት ይዘውላ እየቆዩ አልዳኑም ምናምን ልንል አንችልም። ኦኬ ስለዚህ ጀስቲፋይድ ሆነዋል ብለን እርግጠኛ ሆነን ማውራት እንችላለን። ጀስቲፋይድ ሆነዋል ብለን እርግጠኛ ሆነን ማውራት እንችላለን። ነገር ግን ያ ጀስቲፋይድ የሆነ ሰውዬ አይ ጥምቀት አያስፈልገኝም ካለ ሶ ያመንከው እምነት ምን ነበረ ተብሎ ይጠየቃል። ጥምቀት አያስፈልገኝም ካለ ማለት ነው። ሶ ስቲል ከነገረ ድነት ውስጥ ግን እያወጣ ነው አይደለም፣ ስቲል እያወጣ ነው አይደለም። ነገር ግን ስለ አዋቂ ጥምቀት እየተናገረ ባመነበት ሰዓት ምንም አልዳንም፣ ሲጠመቅ ነው የሚድነው። ቆይ እስኪጠመቅ ልጠብቀው ብሎ እግዚአብሔር እየጠበቀው ሲጠመቅ ነው የሚድነው ምናምን እያልን ከሆነ እሱ ትክክል አይሆንም ማለት ነው። እሱ ትክክል አይሆንም። ግን ደግሞ ጥምቀቱን ከዛ ውስጥ አናወጣውም። ከነገረ ድህነት እሳቤ ውስጥ ሙሉ በሙሉ አናወጣውም። በጥምቀቱ የምናገኛቸው እግዚአብሔር ፕሮሚስ ያደረገን ኦኬ ውሃ ስለሆነ ብቻ ሳይሆን እነሱም በዛ መልኩ ያምኑታል ብዬ ስለማላስብ ማለት ነው። ነገር ግን በዛ የጥምቀት ስርዓት ውስጥ እግዚአብሔር ያስቀመጠው ነገር ስላለ፣ ያስቀመጠው በረከት ስላለ፣ ያስቀመጠው ግሬስ ስላለ ያንን እንካፈላለን። ስለዚህ አንድ ሰው አይ አልጠመቅም ካለ ያንን ግሬስ እየገፋው ነው። ለምንድን ነው የማይጠመቀው የሚለው ስለሚወስነው ማለት ነው። እሱ ላይ ኤክሰፕሽን የሚባል ነገር ይመጣል። አጥማቂ ኦርዴንድ አጥማቂ በሌለበት መጠመቂያ በሌለበት ለምንድን ነው አልዳንም? ድብን አድርጎ ነው ሄዳም ደጋግመን ስለሆነ ይሄንን ያነሳ ነው ማለት ነው። አጥማቂ በሌለበት መጠመቂያ በሌለበት መጠመቅ በማይችልበት ሰርከምስታንስ ስላመነ በቃ አጥማቂ እስኪገኝ አንተ አልዳንክም ማለት ነው አንለው አይደለ? ያ የመጽሐፍ ቅዱሱ ትምህርትም አይሆን። ስለዚህ
የነ ቆርኔሌዎስ እንትን የሚያሳየው እሱ ነው። ሰዎች ጥምቀታቸው ሳይጠበቅ መንፈስ ቅዱስ ወረደባቸው። ባልዳነ ሰው ላይ ነው የወረደው እስካላለን ድረስ። እነዚህ መንፈስ ቅዱስን የተቀበሉ እንዳይጠመቁ የሚከለክላቸው ምንድን ነው ሲል ጳውሎስ እምነትን ለምን ዘለለ ከመካከል? መንፈስ ቅዱስ ሲወርድባቸው ምን ማለት እንደሆነ ስለሚረዳ። ስለዚህ እንዳይጠመቁ የሚከለክላቸው ምንድን ነው አለ። ያንን ፕሪቪሌጅ እንዳያገኙ የሚከለክላቸው ምንም ነገር የለም አለ። ስለዚህ መንፈስ ቅዱስ ሲወርድባቸው ገና እነዛ ሰዎች እግዚአብሔር ጀስቲፋይ አድርጓቸዋል የሚለውን ነገር በምልክትነት መያዝ እንችላለን፣ ወር ደግሞ እሱን ማየት እንችላለን። ስለዚህ ጥምቀትና ነገረ ድህነት ተነጣጥለው ኖረው አያውቁም፣ አይነጣጠሉም። ነገር ግን ጥምቀት ከነሰሲቲ አንጻር አብሶሉት ነሰሲቲ አይደለም። ደጋግመን ይሄኛውን ስላልነው ማለት ጥምቀት ለድህነት አብሶሉት ነሰሲቲ ግን አይደለም። አብሶሉትሊ ነሰሰሪ ብለን የምናስቀምጠው እምነት ነው። ወንጌል ሰምቶ አንድ ሰው አብሶሉትሊ ነሰሰሪ የሚሆነው ለድህነቱ እምነቱ ግን በኋላ ላይ ግን ነሰሲቲ ግን አለው። አምኛለሁ በቃ አብሶሉትሊ እምነት ያድኖኛልና ጥምቀት የሚባል ነገር ጋር አልደርስም፣ እሱ ችግር የለውም ምናምን ብሎ አቅሎ የሚያየው ነገር ስለማይሆን ማለት ነው። አንድ ሰው እየኖረ መተንፈስ አያስፈልገኝም ይላል እንደማለት ስለማይሆን ማለት ነው። ስለዚህ ጀስት አንድ ሴንትራል ፖይንት እንትን የምናደርገው የምናርፍበት ሴንትራል ፖይንት ግን ይሄ ነው። የትኛውም የቴዎሎጂ ልዩነት ቢኖር የቪው ልዩነት ቢኖር ማለት ነው። ግን ይህን ጥያቄ መለስ አድርጎ እነሱን መጠየቅም ያስፈልጋል ብዬ አስባለሁ። ቅድም ንዑስ ክርስቲያን አለሽ። ንዑስ ክርስቲያን የዳነ ነው ወይስ ያልዳነ ነው? ምንድን ነው? ግማሽ ነው የዳነው? ምን እያሉ ነው? ንዑስ ክርስቲያን ሲሉ ሰዎች በቃ ኦርቶዶክስ ለመሆን ወስነው አምነው እስከሚጠመቁ ሰዓት ድረስ ያለው ንዑስ ክርስትና ስለምንድን ነው የሚያወራው? አንዳንድ ጊዜ እሱን ዞር ብሎ መጠየቅም ጥሩ ነው። ማርካን ያንተን አስረዳን ስትይ ነበርና ይሄ ነው የኔ ደግሞ ኦኬ፣ ተመሳሳይ ነገር ነው እያወራን ያለው። እስከዛሬ እንዴት እንዳልሰማሽ አላውቅም። ግን ወደ ንዑስ ክርስትና እንመለስና ንዑስ ክርስቲያን እንዴ ስለዚህ ንዑስ ድነት አለ እያሉ ነው ወይ? ክርስቲያን ያልዳነ ክርስቲያን አለ እያሉ ነው ያሉት። ክርስቲያን ብሎ ተብሎ ያልዳነ ማለት ነው። ኦኬ ጆ ነሰሰሪ ካልሆነ ነሰሰሪ ነው እያልኩ ነሰሰሪ አይደለም ትለኛል። ያ መስማት የሚፈልጉትን ነው መርጦ የሚሰሙት። የሆነ ቆርጦ ያ አንዳንዱ ቆራርጦ ያ ለመቆራረጥ እንዲመች ስለሆነ ከታች እንትን ሲሉ ጥያቄ ሲጠይቁ ለሪከርዳቸው እንዲመችም ጭምር ነው አንዳንዴ። ለዛ እኔ የዞረ መልስ ነው የምሰጣቸው እንደዚህ አይነት ሰዎች ሲጠይቁ። አንዱ ትላንት መጣና ጥምቀት ለድነት ነው ብለህ ታምናለህ አለ። አይ ለፍላይት ነው ብዬ ነው ማምነው አልኩት። ፍላይት ልቆርጥ እያሰብኩ ስለነበር ሰሞኑ አይ ለፍላይት ነው ብዬ ነው ማምነው አልኩት። ምክንያቱም ያችኛዋን መርሴ ላይ ቆሞ ሳምባዲ ኤልስ ጋር አገናኝቶ ምናምን ሊለቅ የመጣ ሰው እንደሆነ ስለማውቅ ኦኬ። ስለዚህ የሆነ ያሰብኳት ጨዋታ ነበረች እየሄደችብኝ ነው በየመሃሉ። ኤኒዌይስ ፋንዳሜንታል የሆነውን ነገር ስትራክቸራል የሆነውን ነገር እኔ እንደውም አንዳንዴ ምን አስባለሁ ከኛ የዝግጁነት እሺ ቃሌ የጨረስከው ነገር ከሌለ ነው። አይ በቃ እችኛዋን ልበልና ንዑስ ክርስቲያን ድኗል አልዳንም የሚለውን ጥያቄ እንደው ቢመልሱልን ጥሩ ነው ብዬ ስላሰብኩኝ። ንዑስ ክርስቲያን የተባለው ሰው ድኗል ወይስ አልዳንም? ያልዳነ ከሆነ ያልዳነ ክርስቲያን አለ ማለት ነው። ባይዘው ኃጢአት ስለሰራ ሳይሆን ስላልተጠመቀ ያልዳነ ክርስቲያን አለ ማለት ነው። ክርስቲያን መባልም አይጠበቅበትም። የዳነ ከሆነ ኦኬ፣ ያንን የድህነት መንገድ የጀመረ ከሆነና እግዚአብሔር በጥምቀት በኩል የገባውን ያንን ፕሮሚስ አግኝቶ ፉልፊልድ በሆነ መልኩ ወደ ቤተ ክርስቲያን ተጨምሯል የሚባለው በጥምቀቱ ጊዜ እንደሆነ ታምኖበት ኦኬ። ስለዚህ በዛ ሐሳቤ ውስጥ ሆኖ እንትን የሚደረግ ከሆነ የሚታመን ከሆነ ዋይኖት ስለዚህ እነሱ ከኛ ጋር እየተባበሩ ነው ማለት ነው። ከኛ ጋር አንድ እየሆኑ ነው ማለት ነው። ግን ንዑስ ክርስቲያን የተባለው ሰውዬ አልዳነም የሚሉ ከሆነ እንግዲህ ክርስቲያን ተብሎ ያልዳነ ሰው ሊያመጡልን ንዑስ ክርስቲያን ላይ አተኩሮም መጠየቁ ጥሩ ነው ብዬ አስባለሁ። ያ ዳስ ወንደርፉል ቃሌ ቆይ ሶሪ ማለት እንትን ስላሉ አጨርሻለሁ። እሺ ከዮኒ ማኛ ጋር ተያይዞ የተነሳው ትላንት ወዲያም እንደዚሁ ኤክስፕሌን እያደረግን ነበረ እና ዮኒ ማኛ አሁን ተደላድሎ በቃ አምኛለሁ፣ ያ እምነት ጥምቀትን አያጠቃልልም፣ በቃ አምኛለሁ ሲል ሞር ጸድቄያለሁ ከሚለው አስፔክት ነው የሚወሰደው እና ጸድቄያለሁ፣ ድኛለሁ፣ በእግዚአብሔር ፊት ሌጋል ስታንስ አግኝቻለሁ፣ ላይቬን ላጧጥፍ
አሁን በጣም እንግዲህ ሰሞኑን ፋየር ላይ ነው ያለው ጀለሳችንና ላይቬን ላጣጥፍ እኔ ምን አገባኝ ደግሞ ውሃ ፍለጋ ልሯሯጥ እንዴ ምናምን የሚል አስፔክት ላይ ሆኖ ከሆነ እምነቱ አላዳነውም ሳይሆን የምንለው በደንብ ስሙ። እምነቱ አላዳነውም ሳይሆን እያልን ያለ ነው ከጅምሩ አልዳነም ነው የምንለው። ለምን? በአንድ ትንፋሽ የተሰጠ ትእዛዝ አንዱን ቆርጬ እሰማለሁ የሚል ትዕቢት ስላለበት ውስጡ። ኦኬ፣ እምነቱ ብቻውን አላዳነም ሳይሆን የምንለው ምክንያቱም በአንድ ትንፋሽ የተነገረ ነገር ስለሆነ ፎር አርጊመንት ሴክ ነው የማርቆስም የምጠቀመው ብዙ ጊዜ። ምክንያቱም እዛች ፖርሽን ላይ ያለው ጭቅጭቅ የማኑስክሪፕት ትራዲሽን ላይ ያለው ጭቅጭቅ ምን እንደሆነ ስለምናውቅ ማለት ነው እንውሰደው፣ ችግር የለውም። አንድ ትእዛዝ በአንድ ትንፋሽ ለዛውም እንዲህ ያመነ ብሎ 1-2 ደቂቃ ወስዶ ከዛ በኋላ የተጠመቀ እያለ አይደለም ያወራው። አንድ ላይ ነው በአንድ ትንፋሽ ነው የተወራው። አይ እሱን አላረገውም እኔ አንድ የሆኑ ሌጋል ስታንሴን አግኝቻለሁ በእምነት ጸድቅ ያለው ምክንያቱም ጽድቅን እንዳለ ከእምነት ጋር ስለሚያያይዝ መጽሐፍ ቅዱስ ጽድቅን ከእምነት ጋር ስለሚያያይዝ በቃ እሱን አግኝቻለሁ። አሁን ላይቭ ላይ ነኝ ያለሁት። ሰሞኑን ምሰራው ነገር አለ፣ ማፈራርሰው ነገር አለ። በቃ ላይቬን ነው ማጣጥፎ አይነት ሜንታሊቲ ላይ ካለ እምነቱ አላዳነውም ሳይሆን አልዳነም ከጅምሩ። ለምን? ትእዛዙን ቶታሊ ስላልተቀበለ። ኦኬ፣ እንደዛ ነው የምንለው። ልክ እንትን እንደማለት ነው። ቅድም ያሰብኳት ጭዌ ብዬ ያሰብኳት የነበረችው ነገር ማለት ነውና እንትን እንደማለት ነው። የሆነ ሲያመጡልን እምነቱ አምኖ የነበረው እስከ ጥምቀት ምናምን አይነት ነገር የሚሉት ነገር ለእኔ የመያያዝ ደረጃውን በዚህ መልክ ነው ማስቀምጥላችሁ። ወንጌላውያን አማኞች በደንብ ስሙ፣ ኦርቶዶክሳውያንም በደንብ ስሙ። ተረግዟል ግን አይወለድም። እንዲህ አይነት እንትን ነው ያመጡብን። ባይዞ ዳይሴክሽን ነው ያመጡብን። ተረግዟል ግን አይወለድም ኦር አልተወለደም ሳምቲንግ እንደዛ ነገር ኢፍ ዴር ኢዝ እርግዝና እዛ ጋር ሀፕን አድርጎ ከሆነ ፍጻሜው ምን እንደሆነ እናውቃለን። እርግዝናው መጥቶ ከመወለዱ ጋር የተያያዘ ነገር ነው። እዛ ጋር የተፈጠረው ህይወት የሚወለድ ነው። ኖርማቲቭ የሆነው ነገር ነው እያወራ ያለሁት። ጽንስ ይጨነግፋል ወይም ይወርዳል ምናምን ምሳሌውን አትለጥጡት። እሱን አይደለም እያልኩ ያለሁት። የተረገዘ ኖርማል የሆነ ፕሮግረስ ፍጻሜው አንድ ላይ ተያይዞ ያለው ምንድን ነው? ጥምቀት ነው። በቃ አለቀ። አንዱን ጫፍ ከአንዱ ጫፍ ነጥላ አታየውም። ግን እዚህ ሰፈር ያሉ እንትኖች እያነሱልን ያሉት በዚህ መልክ ነው የሚበልቱት ማለት ነው ጉዳዩን። በዚህ ልክ ወርደን ደግሞ አንከራከር። በዚህ ልክ ወርደን የምንከራከረው አይደለም። እሺ መምህር አሉ ማዕከላችን። አጋፔ አንዴ ቆይ መምህር፣ ሶሪ ቅድም አንድ ቁጥር ስጽፍ ነበርና አለ የምትለን ነገር ወይስ? አይ አንቾ እዚህ ስላለች የሆነ ቪዲዮ ላሰማ። አንቾ የሆነ እምነት ብቻ ላይ የሆነች ነገር አውርተ ነበር። እዛ ላይ ፖለቲካ ሰርተዋል። እሺ እሺ እንትኑን እንሰማውና ከዛ ነገሩን ዳይቨርት የማያደርግብን ከሆነ የበረከትን ሀሳብ ሰምተን ምንቀጥልበት ይሆናል። እሺ አሰማን ድምፁ። እሺ ችግሩ እኛ ፕሮቴስታንቶች እምነት ብቻ የሚለው ራሱ አልገባንም። እምነት ብቻ በቃ ይሄ ከጥምቀትን አግልሎ ኢቨን የጌታ እራትን ያገለለ ነው የሚመስለን እና በነገራችን ላይ የጌታ እራትም የኃጢአት ስርየት ያስገኛል ማለት ነው እና ይሄ የመነጠዳል ነገር ነው የሚታየኝ። ስለዚህ ቆይ አትግባ። አየ እዚህ ጋር ነው ፖለቲካ ሰሩት እና ሀሳብ ስጡ። እሺ that's wonderful። ሶሪ አማን፣ እዚህ ጋር አሁንም ከሉትራን አንጻር ነው አስተያየት መስጠት ያለባችሁ ማለት ነው እና አይ ቲንክ እንደ አጠቃላይ የወንጌል አማኞች ሳይሆን አስተያየት መስጠት ያለባችሁ እንደ ሉትራን ቴዎሎጂ ነው አይደለ አማን? እኔ እንደ ሉትራን ቴዎሎጂ ስለሆነ ያወራሁት እንደዛ ብታወሩ ደስ ይለኛል። እና ልክ ነው። እምነት ብቻ ሲባል የወንጌል አማኞች እምነት ብቻ እነ ሉተር ምን እያሉ እንደሆነ አይ ቲንክ አለ የሆነ ጥያቄ አለ። በቃ እምነት ብቻ የጥምቀት ነው የጌታ እራት ነው የሚሉ አሉ። እስከዛሬም ሲባል ስለነበረ ነው እና እምነት ብቻ ሲባል ምስጢራትን ያገለለ አይደለም። አሁን ይሄ ምንድነው ፖለቲካ የሚሰራበት? አማን ይሄን መልስ ስትሰጡኝ እንደ ሉትራን ሆናችሁ ነው የምትሰጡኝ።
ያ እንደ ሉትራን ሲመለስ ራሱ እምነት ብቻ ሲባል ኢንፈሲስ የሚሰጥበት ኢስ ኮመን። አሁንም በወንጌላውያን ዘንድ አንጮ ኮመን ነው። ለምን ሲባል እምነት ብቻ የሚያያዘው ከጀስቲፊኬሽን ባይ ፌዝ አሎን ነው አይደል እንዴ? ጀስቲፊኬሽን ከዛ እሱን በሌላ ተርም ይጠሩታል፣ ሳልቬሽን ባይ ፌዝ አሎን እያሉ ሌሎቹ ይጠሩታል። ሌሎቹ ሳልቬሽን ባይ ፌዝ አሎን እያሉ ይጠሩታል። ኤርሊ ዶክመንቶችን ተመልከችት፣ በመደዳ ያሉትን አሁን 21 ሴንቸሪ ላይ ኢንተርቼንጅብሊ ቃሉን መጠቀሙ ሳይሆን አሎን የምትለዋን ሳልቬሽን እያሉ አይደለም የሚከቱት፣ ሲከቱ ጀስቲፊኬሽን እያሉ ነው የሚከቱት። ስለዚህ ጀስቲፊኬሽን ባይ ፌዝ አሎን አልተረዳንም ሊባል አይችልም። ምክንያቱም ከሳክራመንት ጋር የሚያያዝ አይደለም ጀስቲፊኬሽን ባይ ፌዝ አሎን። ለዛ ነው አሁን ከዳነበት ኦር ጀስቲፋይ ከሆነበት ቃሉን ከተቀበለበት እስከ ውሃው እስኪደርስ እየተባለ የሚወራው ነገር ዲስከሽን ሆኖ የመጣበት ምክንያት ለዛ ነው። ጀስቲፋይድ የሆነውን ሰውዬ በእግዚአብሔር ዘንድ ሌጋል ስታንዲንግን አግኝቷል ብለን የምናስበውን ሰውዬ ድነዋል ወይስ አልዳነም ነው ጥያቄው። ከዛ መጠመቅ ይፈልጋል አይፈልግም፣ ውሃው ጋር እስኪደርስ አይደርስ ምናምን የሚለውን ማውራት ይቻላል። ከዛ በኋላ ያለው ጀስቲፋይድ የሆኑ እነሱ ድነዋል ወይስ አልዳኑም። ምክንያቱም እኔ በትክክል ጀስቲፋይ ያደረገ ሰው እግዚአብሔር በቃሉ ያገኘው ሰው በወንጌሉ ምስክርነት ያገኘው ሰው የተነገረውን ያንን የመዳን ወንጌልን አምኖ የተነገረውን ያንን ደግሞ የጥምቀትን ስርዓት ጸጋን የምንቀበልበትን እነዛን በመስቀሉ ላይ ያለውን ፕሮሚስ በሙሉ ክርስቶስ የገባልንን የምንቀበልበትን ሁለተኛውን ግን አልቀበልም ካለ ለዚህ ሰውዬ በትክክል ወይ ወንጌል አልተነገረውም ነው የሚሆነው። ስለዚህ አለውን የምትለዋ ብዙ ጊዜ ተያይዛ የምትመጣው ሉትራኑም ጋር በይ እነዛ ሜል ላይ የሚባሉ ከሪፎርሜሽን የሚመጡ ቤተክርስቲያናትን በይ ከጀስቲፊኬሽን ጋር ነው፣ ከጽድቅ ጋር። ያ ደግሞ ፎረንሲክ አክሽን ነው። እግዚአብሔር በክርስቶስ ኢየሱስ ስራ ምክንያት ይሄ ሰውዬ በማመኑ ማመን ብቻና ኦኬ፣ ብቻ ኦኬ፣ እግዚአብሔር ተቀብሎታል የሚል ነው። ደን ይሄ የጸደቀው ሰውዬን ደግሞ ኔክስት ስቴፕ አለ ነው። አሁን ቅድም ቃል ያመጣቸው ኤርሊ ሰከንድና ሰርድ ሴንቸሪ ላይ ካቴኪዩሜኖችን እያሰለጠኑ ማጥመቅ የሚል ነገር መጥቷል። ይሄ ወንጌላውያን ዘንድ ጋር ያለ ነገር ብቻ አይደለም፣ ኤርሊ ቸርች ውስጥም ነበረ ነው ነበረ። ካቴኪዩሜን ማለት እሱ ነው፣ እየተማረ ያለ የተነገረውን ነገር አምኖ የመጣ ነው። ኦኬ፣ ቃላችንን የተቀበሉ በሙሉ ከኛ ጋር ወደ ወንዙ ይወርዳሉ አለ። ማን ነው ያለው? ንገሩኝ እስኪ ኮሜንት ላይ፣ ፌመስ የሆነ ነገር ስለሆነ ማለት ነው። ቃላችንን የተቀበሉ በሙሉ ከኛ ጋር ወደ ወንዝ ይወርዳሉ፣ ወደ ውሃው ይወርዳሉ። ቃላችንን የተቀበሉ የቱን የተቀበሉት? የወንጌሉን እውነት፣ የሚያድነውን እውነት። እነዛ ቃላቸውን የተቀበሉ ሰዎች ጸድቀዋል ወይስ አልጸደቁም? ጸድቀዋል። የጸደቁ ድነዋል አልዳኑም? ድነዋል። ነገር ግን ይሄኛው ከኛ ጋር ወደ ውሃው ይወርዳሉ የሚለው የሚነጠል ስላልሆነ ዳን ያንን አስፔክት ሁለቱን እንደ አንድ አድርገን ይዘን እንሄዳለን፣ ኦር ጎን ለጎን ይዘን እንሄዳለን። አንዱ ያልቀደመ አንዱ ማይከተል፣ አንዱ ተከትሎ ወደኋላ በጣም የቀረ አንዱ የሚመጣ በሚለው ሳይሆን እዛ ጓ መደረግ እንዳለበት አይነት አክሽን ተደርጎ ይመጣል። ኤክሰፕሽናል የተባሉትንም ማምጣት እንችላለን። ኖርማቲቭ የሆነ ሐዋርያቱ ላይ የታየውንም ነገር ማምጣት ስለምንችል በእንደዚህ አይነት ነገር ላይ ማለት ነው። ስለዚህ ወንጌላውያን አልገባንም እምነት ጽድቅ በእምነት ብቻ ሲባል የሚለው አሁንም በጣም ጨፍላቂ የሆነ ስቴትመንት ነው የሚሆነው። ምክንያቱም ዶክመንቶቻችን በሙሉ ያንን ከጀስቲፊኬሽን ጋር የሚያያዙ ስለሆነ፣ ሳልቬሽን አስፔክትን ግን ሳክራመንት ዋይዝ አድርጎ የተፈቱበት ቦታ ስላለ ከነሱ ዋይዝ አድርገን እየፈታን መሄድ ስለምንችል ማለት ነው። ሳክራመንቱ የሚመጣው ከጀስቲፊኬሽኑ ጋር አይደለም። ኦኬ፣ ሳንቲፊኬሽን ከምንለው ሀሳብ ጋር ነው። ሞር እሱን እየመሰልን እንሄዳለን። አይ ቲንክ ሄልቬቲክ ይመስለኛል የኛ እንትን ነው፣ ካቴኪዝም ነው። ምን ይላል? ኢን ባፕቲዝም ክራይስት ሊቭስ ኢን አስ ሞር ኤንድ ሞር ዊ ሊቭ ኢን ሂም ሞር ኤንድ ሞር ነው የሚለው። በእርሱ እኛ እንኖራለን፣ እሱ በእኛ የሚኖርበት ነው የሚለው። ኦኬ፣ ያንን ነው ዴቨሎፕ እያደረገን የምንሄድበትን አስፔክት የምንናገርበት ነው የሚሆነው። ግን ነጣጥለን የምናየው አይደለም። ዳስ ዋይ እኔ አንዳንዴ ክሌም የምናደርጋቸው በጣም ትልልቅ እንትኖች ኢቨን ዲኖሚኔሽኖቻችንን አሶሺየት አድርገን የምንናገራቸው ላይ ኢፍ ዊ አር ናት ኤግዛክትሊ 100% ሹር ሆነን ዶክመንቶችን ጎን ለጎን ማስቀመጥ የማንችል ከሆነ ሪፈራንሶችን ጎን ለጎን ማስቀመጥ የማንችል ከሆነ
እነዛ ቦልድ ስቴትመንቶቻችንን ለፖለቲካ የሚጠቀሙ አሁን እዚህ እያያቸው ነው። ሪከርድ የሚያደርጉ የሚለቁ ልጆች ወደ 4-5 ልጆችን እያየው ነው ያሉት። ቀጣጥለው ፖለቲካ ሊሰሩ ነው የሚቀመጡት እዚህ። ስለዚህ እንደዛ መሆን የለበትም ነው ለማለት ነው። ምናልባት ሚስ አንደርስታንድ አድርጌሽ ከሆነ በኋላ ታስተካክኛለሽ። ሀኒቾ መምህርን ላስቀድም አንዴ። አይ አማኒ በቃ ልተኛ ስለሆነ ይህንን ጥያቄ የመለስኩት ቤል ሊጠይቀው ነው። ቤል እምነት ምንድነው ጥምቀት ለድነት ብሎ ስለማያምን ለቤል ነበረ የመለስኩ የነበረው። ቤል ጋር ስታወሪ ነበር ያለ ቤል ጋር ስታወሪ ሌላ ጊዜ ማድረግ ያለበትና እንደ ሌሎች እንደ ቤል ያሉ ሰዎች ካሉ ሞሮፌ በቃ ይሄ ትራዲሽናል ፕሮቴስታንት አለ አይደል? በቃ ፕሮቴስታንት ነን አንድ ነን ምናምን በቃ ምናምን የሚለውን አይነት ቫይብ ውስጥ ያሉ ሰዎች ጋር ስታወሪ አፕሮቹን ማስተካከል ያለብሽ ኦር አፕሮቹን መሄድ ያለብን ብዬ የማስበው ይህን የምታወራውን ነገር በምን አውቶሪቲ እያወራ ነው የሚለውን ነገር ስጠይቂ ነው ነገሩ ሊስተካከል የሚችለው። እኔን በምን አውቶሪቲ ብትይኝ እኔ 1-2-3 ኮንፌሽኖችን ይዤ እመጣለሁ። እንደዚህ ነው የምንለው እንደዚህ ነው የምንለው። ስለዚህ ቤሊ ጋር ስታወሪ መሆን የነበረበት ኦር መሆን ያለበት ከዚህ በኋላ ኦኬ እንደዚህ ነው አይደል ያልከው፣ ምን ላይ ቆመ ነው እንደዛ እያልክ ያለው ሾሚ። ምክንያቱም ኢቭን የፔንቴኮስታል ዶክመንቶች አሁን አንዳንድ አማኞች እንደዛ እንደሚሉት አይደለም የሚሉት። ቤኪ እያወራ እያለ አወጣልሻለሁ ላይ ፔንቴኮስታሎችን እምነት ሳክራመንቶች ላይ ምን እንደሚያምኑ ማለት ነው፣ ምን እንደሚያምኑ ስኮላሮቻቸው ምን ብሎ እንዳስቀመጡ ማለት ነው። ኦኬ ስለዚህ ኮመን ነው ይሄኛው። ማንም ሲምቦል ብቻ ብሎ አያውቅም። ማንም ከድነት ዋይዝ ነጥሎት አይቶት አያውቅም። ኢቭን የፔንቴኮስታሎች እንደውም የተለጠጠ ነው አንዳንድ ቦታ ላይ፣ ሌሎች ላይ ማይታይ ነገር አለ። ኢቨን ፊዚካል ሂሊንግም እናገኝበታለን ይላሉ። አይገርም? ሰምታችሁ ታውቃላችሁ? እንደዛ አሁን አውጥቻ አነብላችኋለሁ። ፊዚካል ሂሊንግ ራሱ እናገኝበታለን፣ የታመምንም እንድንበታለን ነው የሚሉት ስጋና ደሙ ስንወስድ። ይሄ ዴቨሎፕ ያደረገ ነው የራሳቸው ነው። ግን ነገሩ ሜር ሲምቦል ነው ብሎ ብቻ እንደማይወስዱ ያሳያል ነው። አትሊስት ሜር ሲምቦል ነው እንደማይሉ የእኛ ካቴኪዝሞች ላይ የለም እንደዚህ ፊዚካል ሂሊንግ ጉንፋን የያዘው ኦር ዲስክ የተሸራተተበት ምናምን በእምነት ይህንን ቢወስድ ይድናል ምናምን አይነት ነገር አላስቀመጥንም እኛ። የለም ሌሎችም ላይ የለም እነዚህ አብያተ ክርስቲያናት ሜን ላይን የሚባሉት ላይ። ግን ነገሩን ለጥጠው ራሱ ወደ ፊዚካል ሂሊንግ ወስደውታል። ሜር ሲምቦል አይሉም። ስለዚህ አሁን ቅድም ሜንሽን ያደረግሽውን ወንድም ስታወሪ እና እሱን መሰል ወንድሞችን ስታወሪ ምን አውቶሪቲ ላይ ቆመ ነው ምን ሪፈራንስ ላይ ቆመ ነው እንደዚህ የምትለው ነው? ወይስ በቃ ሜንታሊቲ በሙሉ እንደዛ አንድነን ወይም ኢቨን አንድነን ሲል የትኛው ላይ ነው አንድነን የሚለውን ዲተርማይን እያደረክ ያለው የሚለው ተጠይቆ ነው ዲስከስ መደረግ ያለበት። አለዚያ ግን ያው ቲክቶኩ የፖለቲካ መንደር ነው ታውቃላችሁ። በሃይማኖት ውስጥ የሚሰራውን ፖለቲካ ያክል እነ ልደቱና እነ ጌቾ ራሱ ፖለቲካ አልሰሩም። ባይዞ እኔ እንደዛ ነው የሚገባኝ። ለዚህ ነው እየገባው አማኒ ሶሪ ምን መሰለህ ሶሪ በጣም አሁን ካም በኋላ አላወራም። እነዚህ ጴንጤዎች በጣም ያናዳዳቸው እነ ቀሲዲ በኩል ጊፍት ሲሰጡ ነበረ። አይቸው ማለት ኮይን ሰጡኝ ማለት ነው። የነሱም ይመስል ነገር ካወራሽ እዚህ አንበሳ ግብ ያሉ ጴንጤዎቹ ሲበሳጩ እያየሁ ነው ኮመንት ላይ አማኔ። እና ጊፍቱ ከሆነ መልሼ ለወንድሞች ሰጥቻለሁ። አልቋል ራሱ ጊፍቱ እና ከይቅርታ ጋራ በጣም ጴንጤዎች በጣም በቃ ዲፌንሲቭ ሞር ላይ ነው ያለሽው። ታይ እንደሱ አይደለም። እኔና አንቺ እንግባባለን፣ አንቺና ቃሌ ትግባባላችሁ፣ ሌሎቻችንም እንግባባለን። ቅድም ኢቭን ባክግራውንድ ስሰራ ነበር አይደለ? ግን ወርድስ ዊ ዩዝ አሁን ፔንቴኮስታል ሲያልኩ ነው ስጠራ የነበረው አይተሽ ከሆነ። ምክንያቱም ጴንጤ የሚለውን ያው እነዛ ናቸው ለእኛ የለጠፉብን ሾርት ሃንድ አድርገው ኦርቶዶክሶች ናቸው ያወጡልን። ለማንኛውም ታሪክ የሚነግረን እሱን ነው። ኦኬ ፔንቴኮስታልስ የሚለው ነው ስማቸው። በዛ አድርገን እንጥራቸው። ምክንያቱም እንትን ነው አሁን የሆነ ወርዱ ዲፌንሲቭ ነው የሚመስለው። ከዛ እንትንሽን ነው ጋፑን ነው እያሰፋ የሚሄደው። እንደሱ አታርጊ። ምንድን ነው የሆነ ሳለ ለአብይ ያኔ እንትን ሃኒሙኑ ሞድ ላይ በነበርን ጊዜ የተረዳን ብዙ ነን ምናምን እንል ነበራ እና የተረዳንሽ ብዙ ነን መልስ በመስጠት አይነት ስሜት ውስጥ አትሆኝ። በቃ ለማንኛውም እሱን እንደታናሽ ማክርሽ ቤኪ መምህር ቤኪ ሶሪ